በመካከለኛው ምስራቅ ቀውስ ዙሪያ ያልተጠበቀ አዲስ መረጃ ይፋ ሆነ። ክቡራን አድማጮች፣ ፕሬዚዳንት ዶናልድ ትራምፕ በፍጥነት ስምምነት ላይ መድረስ እንዲቻል በኢራን ላይ ታቅዶ የነበረው ከባድ ወታደራዊ ጥቃት እንዲቋረጥ አድርጌያለሁ ሲሉ አስደናቂ ውሳኔን አስተላለፉ። በሌላ በኩል የኢራን የመከላከያ ሚኒስትር በበኩላቸው የጠላት አስተያየት የልቦና ጦርነት ሊሆን ይችላል፣ ነገር ግን ለእውነተኛ ጥቃት ተዘጋጅተናል ሲሉ ከባድ ምላሽ ሰጥተዋል። ሰላም ጤና ይስጥልን። የፓኪስታንና የኳታር አስታራቂዎች በዋሽንግተንና በቴህራን መካከል የጀመሩት አዲስ የዲፕሎማሲ ጥረት ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁ መቆየት፣ ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰባችን አባል ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የትራምፕ የታቀዱ ጥቃቶችን የማቋረጥ ውሳኔ። ወደ መጀመሪያው ሰበር መረጃ አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍጥነት ስምምነት ላይ ሊደረስ የሚችልበት እድል በመኖሩ ኢራን ላይ የሚፈጸመው ጥቃት እንዲቆም ማድረጋቸውን አስታውቀዋል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ በፍጥነት ስምምነት ላይ መድረስ እንዲቻል የጥቃት እርምጃው እንዲቋረጥ መወሰናቸውን ገልጸዋል። የስምምነቱ ቅድመ ሁኔታዎችና የእስራኤል አቋም እንደ ፕሬዚዳንቱ ገለጻ የሚደረሰው ስምምነት የሆርሙዝ ወሽመጥ ወዲያውኑ እንዲከፈት እንዲሁም ኢራን የደቀነችው የኒውክሌር ስጋት እንዲቆም የሚያደርግ ነው። ትራምፕ እዚህ ውሳኔ ላይ የተደረሰው ከእስራኤል ጋር በመተባበር መሆኑን ተናግረዋል። እስራኤል ጥቃቶችን ለማስቆም ቁርጠኝነቷን እንደተስማማች በመግለጽ ሁላችሁም ወደ ሥራ ግቡ እና ጨርሱት ሲሉ ጥሪ አቅርበዋል። ትራምፕ ይህን ውሳኔያቸውን ይፋ ያደረጉት የአሜሪካ መገናኛ ብዙሃን ዋሽንግተን በሳምንቱ መጨረሻ ኢራን ላይ አዲስና ከባድ ጥቃቶችን ለመፈጸም እንዳቀደች የሚገልጹ ዘገባዎችን ካወጡ በኋላ ነው። ትራምፕ እርምጃውን ከማሳወቃቸው አስቀድሞ ኢራን አሜሪካ ውጥረቱን እያባባሰች ነው የሚል ክስ አቅርባ የነበረም ሲሆን ከዋሽንግተን ጋር የሚተባበር ማንኛውም የቀጠናው ሀገር በጦርነት ነበልባል ይዋጣል በማለት አስጠንቅቃ ነበር። ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ ኃይል የአሜሪካው ፕሬዝዳንት ባጋሩ ልጥፍ አሜሪካ ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ ወታደራዊ አስፈሪነት ጥንካሬና ኃይል ኢራን እስላማዊ ሪፐብሊክ ላይ እርምጃ ለመውሰድ ተዘጋጅታና ታጥቃ እንደነበረም ገልጿል። ነገር ግን ኢራንና ሌሎች የመካከለኛ ምስራቅ አገራት ስምምነት ላይ እንዲደረስ ለማድረግ ሲባል ጥቃቱ እንዳይፈጸም መጠየቃቸውን ተከትሎ እርምጃው መሰረዛቸውን ተናግረዋል። የስምምነቱ ወሰኖች ስምምነት ተደርሶባቸው ሲሉም የንግግር ሂደቱ ወደፊት መጓዝ እንደቻለ የጠቆሙ ሲሆን የተደረሰው መግባባት የሆርሙዝ ወሽመጥን ወዲያው ሙሉ በሙሉ እና በጠቅላላ መክፈትን እንዲሁም የኢራንን የኒውክሌር ስጋት ማስቆምን እንደሚያካትት ጽፈዋል። ትራምፕ ጥቃቱን ያቆሙት በእርግጥ ለዲፕሎማሲ እድል ለመስጠት ነው ወይንስ ከጀርባ ሌላ ወታደራዊ ስልት አለ? ሀሳባችሁን በኮሜንት ላይ ጻፉልኝ። የትራምፕ ውሳኔ መደመጥን ተከትሎ አሁን ደግሞ በሽምግልና ሂደቱ ላይ የተሳተፉት የፓኪስታንና የኳታር አዲስ መረጃን ወደ እናንተ ከማድረሴ በፊት የስፖንሰራችንን መልእክት ሰምተን እንመለስ። በወር እስከ 100 ሺህ ብርና ከዚያ በላይ ቋሚ ወራዊ ገቢ ማግኘት ይፈልጋሉ? እንግዲያውስ መርካቶ ተክለ ሃይማኖት የሚገኘው አዲሱ የንግድ ማዕከላችን ለእናንተ የተለየ የኢንቨስትመንት ዕድል ይዞ መጥተዋል። ከ11 ካሬ ጀምሮ ያሉ ሱቆችን በ640 ሺህ ብር ቅድመ ክፍያ ብቻ በማስያዝ የባለቤትነት መብቶን ያረጋግጡ። ግንባታው ሲጠናቀቅ በከፍተኛ ዋጋ በማከራየት አስተማማኝ የሀብት ምንጭን ይፍጠሩ። ለምን? ተክለ ሃይማኖት ከፍተኛ የንግድ እንቅስቃሴ በመኖሩ ሱቆ አንድም ቀን ሳይከራይ አያድርም። ወደፊት መልሰው መሸጥ ቢፈልጉ እንኳን በገዙበት እጥፍና ከዚያም በላይ ያተርፋሉ። ለነገው ትውልድ የሚተርፍ ንብረት ዛሬውን ያዙ። ቦታዎች የተወሰኑ ስለሆኑ አሁኑኑ ይደውሉ። 0913 71 44 83። የፓኪስታንና ኳታር የዲፕሎማሲ ጥረት። ወደ ሁለተኛው መረጃ አልፋለሁ። የፓኪስታንና የኳታር አስታራቂዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የታቀደውን ወታደራዊ ጥቃት ከሰረዙም በኋላ በዋሽንግተንና ቴህራን መካከል የተቋረጠውን ውይይት በቅርቡ ለማስጀመር ጥንቃቄ የተሞላበት ብሩህ ተስፋ እንዳላቸው የፓኪስታን መንግስት ምንጮች እሁድ ዕለት ለአናዶሉ ተናግረዋል። እንደ ምንጮች ገለጻ አስታራቂዎቹ በዚህ ሳምንት መጨረሻ ላይ ውይይቱን እንደገና ለማስጀመር አዎንታዊ እድገት እንደሚጠብቁ ጠቁመዋል። ፓኪስታንና የኳታር አስታራቂዎች ከክልላዊ አጋሮች ጋር ትራምፕ በኢራን ላይ አዲስ ጥቃት እንዳይሰነዝሩ ካሳመኑ በኋላ ውይይቱ እንደገና ለማስጀመር ከዋሽንግተንና ከቴህራን ጋር ተገናኝተዋል።
የፊልድ ማርሻል አሲም ሙኒር አነጋጋሪ ሚና በሽምግልና ሂደት ውስጥ በንቃት የተሳተፉት ኃይሉ የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር ቅዳሜ ዕለት ከኢራን የውጭ ጉዳይ ሚኒስትር አባስ አራጊች ጋር እየተባባሰ የመጣውን ግጭት ለመቀነስና ወደ ድርድር ለመመለስ በሚቻልበት ሁኔታ ላይ ተነጋግረዋል። ምንጮች እንዳሉት አሜሪካና ኢራን ለ2 ሳምንታት የሚቆይ ግጭትን ለማስቆምና ንግግሮችን እንደገና ለመጀመር በአስታራቂዎች በኩል መልእክቶችን እየተለዋወጡ እንደሚገኙም ተዘግበዋል። የፓኪስታንና የኳታር ሽምግልና አሜሪካና ኢራንን ወደ ዘላቂ የሰላም ስምምነት ሊያመጣ ይችላል ብላችሁ ታምናላችሁ? ሀሳባችሁን በኮሜንት ላይ ጻፉልን። ይህ የዲፕሎማሲ ጥረት እንዲህ ባለ ተስፋ ላይ ባለበት ሰዓት በቴህራን በኩል የተሰጠው ከባድ የመከላከያ ምላሽ መረጃን ወደ እናንተ ላድርስ። በመጨረሻም ኢራን እያንዳንዱ ስጋት ተአማኒ እንደሆነ አድርጋ የምትቆጥር መሆኗና ወታደራዊ ዝግጁነቷን መከላከያዋን ለማሰደግ እንደምትጠቀምበት የመከላከያ ሚኒስትሩ እሁድ ዕለት አስታውቋል። የመከላከያ ሚኒስትሩ ማጂድ ኤብኖል ሬዛ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ የጠላት የቅርብ ጊዜ አስተያየቶች የስነ ልቦናና የእውቀት ወይም ደግሞ ኮግኒቲቭ ጦርነት አካል ሊሆኑ ይችላሉ። ነገር ግን ከእኛ እይታ አንጻር እያንዳንዱ ስጋት እውነተኛ ነው እና በቁም ነገር መታየት አለበት ብለዋል። አክለውም በድንጋጤ አንያዝም ወይም ዝም ብለን አንቆይም ሲሉ የቴህራን ወታደራዊ ቁርጠኝነት ገልጸዋል። የተከበራችሁ የዩቱብ ቻናል ቤተሰቦች ትራምፕ ጥቃቱን ማቋረጣቸው የፓኪስታን ሽምግልናና የኢራን ወታደራዊ ዝግጁነት የቀጠናውን ውጥረት ያረግበዋል ወይስ ወደ ሌላ ምዕራፍ ያሸጋግረዋል? ሀሳባችሁን ከስር በኮሜንት ላይ ጻፉልን። ቪዲዮን ላይክ ማድረጋችሁን እንዳትረሱ። በሌላ በአዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።